ነገሥት ምዕራፍ 6 ከቁጥር 24 ጀምሮ እስከ ምዕራፍ 7 መጨረሻ ባለው በዚህ ሁለት ምዕራፍ ውስጥ ታሪኩን ማየት እንችላለን። አሁን ላልኳችሁ የምስራች ከናንተ የሚተርፍ ለሌላው የሚሆን ይሰማል ብያችኋለሁ። ይሄንን ቃል እርግጠኛ ነህ ካላችሁኝ እርግጠኛ ነህ። ስንት ፐርሰንት? 100% እርግጠኛ ነኝ። ማን አረጋገጠልህ? ቅዱስ ቃሉ አረጋግጦልኛል። እግዚአብሔር በዘመናት መካከል አይሆንም በተባለው መካከል እግዚአብሔር ሰርቶ አሳይቷል። ስለዚህ ነው ምላችሁ የሁለተኛ ነገሥት ህዝቦች የሉም። ዛሬ በክርስቶስ የዳነ የእግዚአብሔር ህዝብ የሆንሽው አንቺ፣ የእግዚአብሔር ህዝብ የሆንከው አንተ አለ። እግዚአብሔር የሚናገረው በቃሉ ነው። እግዚአብሔር ዛሬ ማለዳ ቃሉን እንደዚህ ብሎ አምጥቶልሃል። በኢየሱስም ሐዘን አትሰማም፣ ውድቀት አይሰማም፣ ኪሳራ አይሰማም። እንግዲያውስ ለሌላ የሚተርፍ በረከት ይሆናል። እንዴት ይሆናል ነው? እንዴት ይሆናል? እሺ ታሪኩን ልንገራችሁ። ሁለተኛ ነገሥት ኤልሳ ያገለገለበት ጊዜ ነው። የኤልሳ ዘመን ነው። የኤልሳ አገልግሎት ጊዜ። በኤልሳ አገልግሎት በጣም ብዙ ተአምራቶችና ድንቆች ሆነዋል። ከኤልያስ በላይ በእጥፍ በኤልሳ ህይወት እንደሆነ ሁላችን እናውቃለን። በዚህ መካከል ከሆነው ክስተት መካከል አንዱ የሶሪያ ንጉስ እስራኤልን ሊወጋ የመጣበት ጊዜ ነው። አሁን ስሙኝ፣ እንዴት ይሆናል? አሁን ይሄ ጊዜ ከምዕራፍ 6 ከቁጥር 24 ጀምሮ ጊዜው ምን ይመስላል ካላችሁኝ እንደው ጥቂት እያነበብኩ ልሂድ። ምዕራፍ 6 ቁጥር 20 ጥቂት እያነበብኩ መልእክት ልናገር። ተመልከቱ ቁጥር 24 ከዚህ በኋላ ይላል የሶሪያ ንጉስ ወልደ አዴር ሰራዊቱን ሁሉ ሰበሰበ፣ ወጥቶ ሰማርያን ከበባት ይላል። በሰማርያም ታላቅ ረሃብ ነበር። እነሆ የአህያ ራስ በ50 ብር የርግብ ኩስ የጎመር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበቧት። የእስራኤል ንጉስ ቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታ ንጉስ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያረዳሽን አላት። እኔ እንዴት እረዳሻለሁ? ከአውድማ ወይስ ከመጥመቂያው ነው አለ። ንጉሱም ምን ሆነሻል አላት። እርሷም ይቺ ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለች። ልጄንም ቀቅለን በላ ነው አለች። አሁን ተመልከቱ ጊዜው ምን ይመስላል ካላችሁ፣ አሁን በእንዲህ አይነት ህይወት ውስጥ በእንዲህ አይነት ጊዜ እንደው ከአንድ ቤት የምስራች የሚሰማ ይመስላል። ጊዜው ምን ይመስላል? ተመልከቱ። በዚህ ጊዜ መጽሐፍ ሲናገር ረሃብ ነበር ይላል። ምን አይነት ረሃብ? ጽኑ ረሃብ። ታውቃለህ፣ በጣም ፋታ የማይሰጥ ጉዳይ ረሃብ ነው። ረሃብ ፋታ አይሰጥም፣ ጊዜ አይሰጥም ወዳጆቼ። ስለዚህ ሰው ረሃብ በጠና ጊዜ የመጀመሪያ አማራጭ የሚያደርገው ልብሱን ሸክፎ ከሀገር መውጣት ነው የሚፈልገው። መጀመሪያው ጽኑ ረሃብ ነበር። ይሄንንም አማራጭ እንዳይጠቀም ደግሞ መጽሐፍ እንዲላ የሶሪያ ንጉስ ኢየሩሳሌምን ሰማርያ ምን አርጓት ነበር ይላል? ከቧት ነበር። መውጣት አይቻል፣ መግባት አይቻል። አንደኛ ጽኑ ረሃብ አለ፣ ሁለተኛ ጠላት ዙሪያውን ከቧት፣ ሶስተኛ ምድሪቱ ላይ ያለው ክፋት፣ ምድሪቱ ላይ ያለው የረሃቡ ጥግነት በጣም ከባድ ነው። ምን አይነት እናት ቀቅላ ልጇን እስክትበላ ያደረሰ ረሃብ፣ ከባድ ረሃብ ወዳጄ። ሶስተኛ ንጉስ ለገጠመው ሁኔታ መፍትሄ መስጠት ያልቻለበት ጊዜ ነው። መፍትሄ አልሰጠም። እኔ እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ ያለበት ንጉስ በራሱ ምንም ማድረግ ውስጡ ይላል ልብሱን ቀይሮ ማቅ የለበሰበት የሐዘን ልብስ ለብሶ ያለበት ጊዜ። ከንጉስ ውጪ የት ትሄዳለህ? ታውቃለህ፣ መከራ ሲገጥመ ችግር ሲገጥመ ሰው ሁሉ ተሰብስቦ እንደዚህ ይላል፣ ንጉስ ይስማን ይላል፣ መንግስት ይስማን፣ መንግስት ይየን ይላል። መንግስት እኔ ማሳኩም ካለ ምን ታመጣለህ? ትዝ ይላችኋል የኮቪድ ጊዜ የጣሊያን ጠቅላይ ሚኒስትር ምንድነው ያለው? ይሄ ካቅማችን በላይ ነው እና አሁን ፈጣሪን የምናስብበት ጊዜ ነው። ንጉስ አቅም ካጣ ምን ታረጋለህ ወዳጅ? ደግሞ ጊዜው ወዳጆቼ ከዚህ የተነሳ የዚህ ሁሉ ምክንያት አለ እግዚአብሔር ነው የተባለበት ጊዜ። እግዚአብሔር ነው ይሄን ያመጣው። እንዲህ እንድንሆን የፈለገው እግዚአብሔር ነው የተባለ። በዚህ ውስጥ የምስራች ትሰማለህ፣ ትጠብቃለህ ወዳጄ። ጊዜው እንዲህ አይነት ነበር።
አሁን ይሄን ጊዜ ያዙና በዚህ ውስጥ ደግሞ በጣም የከፋ ነገር ውስጥ የነበሩ 4 ሰዎችን መጽሐፉ ይነግረናል። ምን አይነት ሰዎች? ለምጻሞች ይላል። ያገሩ ኢኮኖሚ አለ፣ ረሃቡ አለ፣ ዙሪያ ጠላት አለ፣ ውስጥ ያለው ነገር አይመችም። አልፎ ደግሞ የመጨረሻ ደግሞ 4 አሉ መንፈሳዊ ሕግ ያልፈቀደላቸው ከቤተሰብ ከአካባቢ ከማህበረሰብ አውጥቶ በከተማ ዳር የከተታቸው ደግሞ 4 ሰዎች አሉ። ለምጻሞች ናቸው። ከቤተሰብ ጋር መቀላቀል የማይችሉ። ተመልከት፣ ኢኮኖሚው አለ፣ ረሃቡ አለ፣ ጠላት ውጭ አለ፣ ከተማ ላይ መንግስት አልቻለም፣ እግዚአብሔር እየታማ ነው። በዚህ ላይ ለምጥ ይዞ አንተ ደግሞ እንደገና የባሰ ተገልለ። ታውቃላችሁ ሀገራችን ላይ እኛ ሁላችን ደሃ ነን። ታውቃላችሁ በጌታ እዚህ ባለጠጋን ተባረኩ። ግን መንግስት ሲል የሰማሁት ቀበሌ ስትሄዱ ሲመዘግቡ ይላል ደሃ ደሃ፣ ከዛ የደሃ ደሃ፣ ከዛ ደግሞ ሶስተኛ መናጤ። መናጤ ፍጹም ደሃ የሚባል ደግሞ መንግስት እንኳን እንትና ኦርደር ሰጥቶ እነዚህን ሰዎች አስቧቸው ከከተማ ጥግ ወጥተው ብቻቸው አሁን የምስራች ይሰማ። አረ ዛሬ መልእክት አለ። በምንም አይነት ሁኔታ ውስጥ ሁን እግዚአብሔር እንደዚህ ይላል፣ ዛሬ ካንተ የሚተርፍ ለሌላው የሚሆን የምስራች ይሰማ። ምንም አይነት ሁኔታ ህይወትን ይክበበው። ዛሬ ግን ከሰማይ ድምጽ አለ። አንተ ቤት ሞት አይሆንም፣ አንቺ ቤት ሐዘን አይሆንም፣ አንተ ቤት ጥፋት አይሆንም። እንዲያውም የምስራች ይሰማ። ሃሌሉያ። አሁን በዚህ ጊዜ ነው ወዳጆቼ፣ በእንዲህ አይነት ጊዜ እንዴት ነው እግዚአብሔር የምስራች የሚያሰማው? የመጀመሪያ ወዳጆቼ አሁን ህዝቡን ተውት፣ ከተማ ያለውን ተውት። ንጉሱ እንደው መጨረሻ ምን አለ? ኤልሳ ዛሬ አለ አንገቱ ራሱ ላይ ካለ ራሱ አንገቱ ላይ ካደረ እኔ መንግስት አይደለሁ፣ እኔ ንጉስ አይደለሁ፣ አማልክት እኔ ያርግብኛል። በቃ የማለበት ጊዜ ኤልሳ ሊገል ያለበት እና በዚህ ጊዜ እነዚህ 4ቱ ለምጻሞች ደግሞ በጌታ በጣም ይገርመኛል። 4ቱ ለምጻሞች እንዲህ ተመካከሩ። ምን አሉ? አንተ ምን አሰብክ? ምንም። ታዲያ ምን እንሰራለን? እንዲህ አሉ። ወደ ከተማ ብንገባ እንሞታለን። ስንት ሞት? ወደ ከተማ ብንገባ ምን እንላለን? እንሞታለን። 1 ሞት። እዚህም ብንቆይ እንሞታለን። ስንት? 2 ሞት። እዚህም መቆየት ሞታለሁ አሉ። ወደ ጠላትም ብንሄድ እንሞታለን። ስንት ሞት? አይገርምም? 3 ሞት ይዘው ነው ሰዎች ያሉ። ብንቆይም እንሞታለን፣ ከተማም ብንገባ በድንጋይ ወግረው ይገሉናል፣ ወደ ውጭም ብንወጣ ጠላት ይገለናል። ታዲያ ምን ይሻላል? አንድ ኦፕሽን ያለው ግን አሉ ወደ ጠላት ብንሄድ ነው። ለምን? ምናልባት ይማርኩናል። ከማረኩን በሕይወት እንኖራለን፣ ከገደሉንም እንሞታለን። ሃሌሉያ። ከዛስ በቃ ወደ ጠላት ሰፈር እንሄዳለን። ሃሌሉያ። ወስነው ሲነሱ እግዚአብሔር አብሮ ተነሳ። እግዚአብሔር አብሮ ተነሳ። እኔ ዛሬ እንደዚህ የሚል መልእክት ይዤልህ ነው የመጣሁት። ዘንድሮ እግዚአብሔር ካንተ ጋር ይንቀሳቀሳል። አይቻልም ባልከው ሁኔታ ውስጥ በምታልፍበት መንገድ ውስጥ አምላክ እግዚአብሔር ካንተ ጋር ይንቀሳቀሳል። እግዚአብሔር ይንቀሳቀሳል በለኝ። እግዚአብሔር ይንቀሳቀሳል። ሃሌሉያ። እግዚአብሔር ይንቀሳቀሳል። ትራመዳለህ፣ ይንቀሳቀሳል። አንተ እንሂዳሉ። እሺ ሲሄዱ ይላል በቀን እንሂድ። አይ በቀንማ አይሁዳዊም ካገኘ በድንጋይ ወግሮ ይገለናል እና ጠላትም ካየን መጡብን ይላል እና በምሽት እንሂዳሉ። እሺ በምሽት ሲሄዱ ይላል እግዚአብሔር የሚል ቃል እግዚአብሔር የሚላል ለሶራውያን አለ የሰራዊት ኮቴ አለ የሰረገላ ኮቴ አለ እግዚአብሔር አሰማቸው አለ እና እንዲህ አሉ። አረ አሉ እስራኤላውያን ግብፃውያንን ገዝተው አለ በአካባቢያቸው ያሉትን ሌሎች ወታደሮች ገዝተው መተውብናል አሉ እና ማምለጥ ነው የሚሻለው፣ ለጫማ በኋላ ይታሰባል ብለው አገር ጥለው ጠፉ። ዘንድሮ እንደዚህ ይሆናል።
አንተ ትነሳለህ፣ እግዚአብሔር ይንቀሳቀሳል። እግዚአብሔር ይንቀሳቀሳል። የምስራች ትሰማለህ። ወዳጆቼ እነሱ ሲንቀሳቀሱ እግዚአብሔር ከሰማይ ተንቀሳቀሰ። እግዚአብሔር ጠላቶቻቸውን አስደነገጠ። ለምጻም አዎ፣ የተናቀ አዎ፣ አቅም የሌለው አዎ፣ ሶስት ሞት ፈርቶ ሚሸሽ አዎ። እና እግዚአብሔር ከሱ ጋር ሆነ። ሃሌሉያ። ቤት ኪራይ የምትኖር አዎ፣ ደሞዟ የማይበቃ አዎ። እና እንዴት መልካም ሆነላት። እግዚአብሔር ተንቀሳቀሰ። አረ አንድ ሰው አሜን ይበልማ። እመነኝ፣ በሶስተኛው ወር ላይ እግዚአብሔር እንደዚህ ብሎኛል። አንቺ ቤተክርስቲያን እግዚአብሔር ካንቺ የሚተርፍ አንቺ በልተሽ ጠግበሽ የምትቀመጭበት ሳይሆን ካንቺ ተርፎ ለሌሎች የሚሆን ለሌሎች የሚሰማ ለሌሎች የሚደረግ የምስራች ካንቺ ቤት ይወጣ። አንቺ ቤተልሔም ተባለች አይደል? ከይሁዳ ከተማ ከቶ የይሁዳ መስፍን የሆነ ካንቺ ምን ይላል አለ ይወጣ። ለሷ ብቻ አይደለም አለ ዓለምን ሁሉ የሚገዛ። አረ አሜን በለኝ በጌታ። እግዚአብሔር ተንቀሳቀሰ ወዳጆች፣ እግዚአብሔር ተንቀሳቀሰ። መጽሐፉን ሄዳችሁ ስታዩ ልክ ሲደርሱ ይላል የሶሪያ ድንኳን ባዶ ነበር ይላል። ባዶ ነበር እና ገቡ። ከዛስ በሉ ይላል። አንተ ወዳቸው ሞላ። ከዛስ ወርቅና ልብስ ይዘው ደበቁ። ደግሞ ሌላው ድንኳን ሲሄዱ አሁንም ባዶ ነው። ኦሮሮሮሮሮሮ ጉልበታቸው አይደለም፣ አቅማቸው አይደለም፣ ጥበባቸው አይደለም፣ የታጠቁት መሳሪያ አይደለም። እና ምንድነው አምላካቸው ከሰማይ ከነሱ ጋር ተንቀሳቅሷልና የምስራች ሆነላቸው። ስሙኝ ወዳጆች፣ እግዚአብሔር ካንቺ ጋር ይንቀሳቀሳል። ደክመ እንኳን ብትሄድ ዛሬ እግዚአብሔር እንዲህ ይላል፣ ደክመሽ እንኳን ቢሆን ተስፋ ቆርጠ በምትሄድበት መንገድ አምላክ እግዚአብሔር ካንተ ጋር ይመጣ። ዘንድሮ የምስራች ካንተ ህይወት እንዲሰማ እግዚአብሔር ካንተ ጋር ይንቀሳቀሳ። ትዝ ይላችኋል ኢየሱስ በሞተ በሶስተኛው ቀን ሁለቱ ደቀ መዛሙርት ተነሱና አንተ ምን ትጠብቃለህ አለው። ምን ነው እንሂድ እባክህ፣ ይሄው እነሳለሁ ብሎ አልተነሳም አለ። እና በቃ እንሂዳለን። የት እንሂድ? ወደ ኤማውስ እንሂዳለን። ወደ ኤማውስ ጉዞ ጀመሩ። አይገርምም? ተስፋ አድርገ ነው የነበረ ጥሎን ሄደ እኮ እያሉ ሲሄዱ ማመጣ አልሰማቸው። አቻቻቻቻ እያወሩ ሲሄዱ ኢየሱስ እንዴት ናችሁ? ደህና ናችሁ? እግዚአብሔር ምንድነው የምታወሩት? አንተ ደግሞ አልነበርክም እንዴ? ምን እንዴ በኢየሩሳሌም ነዋሪ አይደለህም እንዴ? አልሰማ እንዴ ሰሞኑን የሆነውን አልሰማህም? አልሰማው። ምንድነው የሆነው? በስራም በቃልም ብርቱ ስለነበረ ነብይ ነው። አምነዋል እኮ በስራ ብርቱ ነው። አቻቻቻቻ ያስመሰከረ ጌታ እኮ ነው። ይነግሩ በስራም በቃልም ብርቱ ስለነበር ነብይ ነው። እና እሱንማ አይሁዶች ገደሉት አለ፣ ሰቀሉት እና ቀበሩት። እና እናንተ ምን ሆናችሁ ነው? እኛማ ተስፋ አድርገነው ነበር። ምን ይሆናል? በቃ እሱ ሲነግስ አብረን ነግሳለን ብለን ተስፋ አድርገነው ነበር። ደሞ እኮ የሚገርመው አሉ፣ ሰምተዋል እኮ ደሞ እኮ የሚገርመው ዛሬ ጠዋት ሴቶቹ መጣው አስከሬኑ የለም ይላሉ። ደግሞ መሞቱን እኮ አቋ ከዛስ እየሄዱ ኢየሱስ አሁን ደግሞ ተራው እናንተ አልሰማችሁም? ከኢሳይያስ ጀምሮ አለ ሲተርክላቸው ልባቸው ሲቃጠል፣ ሲያወራቸው ልባቸው ሲቃጠል፣ ሲናገር ልባቸው ሲቃጠል። አንተ ሰፈር ደረሱ። የት ነው የምትሄደው አሉ። ሩቅ ሜደ በጌታ ይሄንማ ወሬ አቋርጣ አትሄድማል። እና ናግባና እራት እየበላን እንደግመዋለን እንጫወታለን አለው። እቤት ይዘውት ገቡ። እንጀራ ቀርቦ እንጀራ ሲሰጣቸው አይናቸው ተከፈተ። እንደ ኢየሱስ ነው አለው። ኢየሱስ ነው አለው። ተነስቷል አለው። አቴና ማንታ የምስራች ትሰማለህ? ጌታ ይንቀሳቀሳል። ድካምህን ወደ ብርታት ይቀይራል። ስሙኝ፣ እንዲህ ነው ያላቸው ወዳጆቼ፣ እንዲህ ያላቸው እየጠወለጋችሁ ስትሄዱ። እየጠወለጉ ነው ሰዎቹ። አንተ ቃሉን ሲሰሙ
ቀና ሲያረጋቸው ቃሉን ሲሰሙ ቀና ሲሉ ጥውልግናው ሲሄድባቸው ብርታት ሲሰማቸው ኃይል ሲሰማቸው መጨረሻ እንደዚህ አለው እኛማ አለው ኤማውስ አንቀጥልም አለው ወደ ኢየሩሳሌም ተነስቷል። የሞት ዜና የለንም ተነስቷል። የሽንፈት ዜና የለንም ተነስቷል። የሐዘን ዜና የለንም ተነስቷል። አንተ እየተወለገ እየደከመ የሚሄድን ሰው ኢየሱስ ያብሮ ሄዶ ወክ እያረገ ዘንድሮ እንደዚህ ይሆናል። ጧት ስራ ስትወጪ ብቻሽን አትወጪ። ንጉሱ አብሮሽ ይወጣል፣ ያጫውትሻል፣ ያማክርሃል፣ አብሮ ይወጣ አጀነ ማንታራባሳ ለድል ይሰራልሃል፣ ለበረከት ይሰራልሃል፣ ለከፍታ ይሰራልሃል። አንድ ሰው ያመነ አምላኬ ከኔ ጋር ይንቀሳቀሳል ይባል። ወዳጅ አንተ ሞት ፈርተው ይሄዱ 3 ሞት ታውቃላችሁ። እኛ ሀገር 9 ሞት መጣ ቢሉት ስንቱን አንዱን ግባ አሉት ይባል። እነዚህ ሰዎች አንዱን ግባ እንለውም እኛ እንሄድለታለና አንዱ ጋኛ እንሄዳለን ብለው ሲሄዱ ጌት እየቀደማ መጥቷል ኢየሱስ በግርማው እዚህ ቤት እየተራመደ ዛሬ ስትገባ እንደዚህ ትላል መጥቷል ኢየሱስ በግርማው እኔ ቤት እየተራመደ። ሐዘኑን ሊቀይረው ይመጣ፣ መከራውን ሊቀይር ይመጣ፣ ውድቀትን ሊቀይር ይመጣ፣ ሽንፈትን ሊቀይር ይመጣ። ካንተ አልፎ ሌላውን ታበረታለ፣ ለሌላው የምስራች ታወራለ። ኢየሩሳሌም መጥተው አንተ ሲገቡ አንኳኩቶ የገቡ ይመስላል። እንዲሁ ሳስባቸው አንኳኩቶ አልገቡም። ብርግድ አድርገው ጴጥሮስ ተነስቷል አይተነዋል። እውነት ነው ተነስቷል። ወዳጅ እኔ እንዲህ ብያለሁ። እግዚአብሔር የሰጠኝ መልእክት ይሄ ነው። ለሌላው የሚተርፍ ካንቺ ቤት የሚወጣ ካንተ ቤት የሚወጣ ዘንድሮ የምስራች ይሰማ። ካንተ ቤት ሐዘን አይሰማ፣ ስብራት አይሰማ፣ ተስፋ መቁረጥ አይሰማ። በምን አረጋግጣለሁ? አምላክህ አብሮ ይንቀሳቀሳ። ሁለተኛ እንገራችሁ በቃ ቶሎ ልጨርስ። ሁለተኛ ወዳጆች እርግጠኛ ነህ? እርግጠኛ ነኝ እግዚአብሔር ለሌላው የሚተርፍ የምስራች በእኔ ቤት ያረጋል። አዎ ያረጋል። እንዴት ካልከኝ እግዚአብሔር አንተን የትንቢት ማስፈጸሚያ ያደርጋል። እስቲ አንድ ሰው ቀንጁን ያንሳና ዘንድሮ ይበል የትንቢት በሎሴ ማስፈጸሚያ በሎሴ እሆናለሁ በልባይ። ሃሌሉያ ሃሌሉያ። በኢየሱስም ለቤተሰብ የተነገረው ትንቢት እግዚአብሔር ባንተ ይፈጽመዋል። ለሀገር የተነገረውን ባንቺ ይፈጽመዋል። ወዳጆቼ ቅድም እንዳልኳቸው ንጉሱ ተበሳጨና እንደዚህ አለ። ኤልሳ እያለ ነብይ ባገር እያለ ይሄ ሁሉ መከራ እንዴት ነው? ምክንያቱም ነብይ የእግዚአብሔር አፍ ነው። የእግዚአብሔር ፕሬዘንታቲቭ ነው፣ ወኪል ነው። እግዚአብሔርን ፕሬዘንት አድርጎ ነው የሚቀመጠው። ነብይ አለ ማለት እግዚአብሔር አለ ማለት ነው። ምክንያቱም እግዚአብሔር በነብዩ አማካኝነት ይገለጣል። እና ንጉሱ የተበሳጨው እንደዚህ ነው። ነብይ ከተማው ላይ ያለ እንዴት የሁሉ መከራ ይሆናል ብሎ በቃ ዛሬ ገለዋለሁ፣ ኤልሳን ገለዋለሁ፣ ኤልሳን ገለዋለሁ እያለ አንተ እግዚአብሔር አልሰማ? እግዚአብሔር ሰማ። ኢየሱስ ጌታ ነው። መጣ እግዚአብሔር ወደ ነብዩ ወደ ኤልሳ መጣ። ኤልሳ አለው በቃ ህዝቡ ተጨንቋል እና ትንቢት ተናገር። ምን ልበል? ነገ መልካም ይሆናል። ልጅ ቀቅሎ ተበልቶ ነገ መልካም ጠሽነ ኖ ሰማይ አውርቷል። ሰማይ አውርቷል። ሰማይ ተናግሯል። ሰማይ ድምፅ አምጥቷል። ነገ መልካም ይሆናል። ልናገር አንቺ ህይወት ላይ ልናገር አንተ ህይወት ላይ በነቢያት መንፈስ ልናገር አንተ ህይወት ላይ ነገ መልካም ይሆናል። ነገ መልካም ይሆናል።
የጎደለ ነገር አለ እርግጠኛው ነገ መልካም ይሆናል። ይሄው እግዚአብሔር በነብዩ አምጥተው ነገ አለ መልካም ዱቄት አለ መልካም ዱቄት በዚህን ያህል ብር ይሸመታል አለ እግዚአብሔር ይሸመታል። አሁን ስማኝ ኦሬዲ ምን አለ እስቲ ትንቢት አለ በሉ ለማንም ይሆን ለህዝቡ ሁሉ የሚሆን ምን አለ ትንቢት አለ። አሁን እግዚአብሔር ነገ ይሆናል አለ እንጂ በማን ይሆናል ብሏል አላለም። ግን ነገ ይሆናል። ኢየሱስ ጌታ ነው። ኑሯቸውን እኮ ሊኖሩ ነው። ህይወታቸውን እኮ ሊያስቀጥሉ ነው። እነሱ ጉዳያቸው ስለ ራሳቸው ጉዳይ ነው። ኖ ተራመድ አንተ ብቻ አይደለም አለ ብዙ ታበላልኛለህ የሌላውን ትንቢት ባንተ ፈጽማለሁ። ተንቀሳቀሱ ከዛ ሲሄዱ እንዳሉት ከተማ ሁሉ ተረብሿል። ሁሉ ባዶ ነው። እቺን ቃል አንብቧት በጌታ ቁጥር 16 ምዕራፍ 7 ቁጥር 16 ህዝቡም ወጥቶ የሶራውያንን ሰፈር ምን አለ በዘበዘ እና እንደ እግዚአብሔርም ቃል በጌታ በሉት እስቲ እንደ እግዚአብሔርም አልሰማቸው እንደ እግዚአብሔር ዘንድሮ የሚሆንልሽ እንደዚህ ነው። ዘመድ እንዳለው አይደለም፣ ወዳጅ እንዳለው አይደለም፣ አንቺም ስላንቺ እንዳልሽው አይደለም፣ ጠላትም ስላንተ እንዳወራው አይደለም። እንዲህ ይሆናል። እንደ እግዚአብሔር ቃል ይሆናል። እንደ እግዚአብሔር ቃል ይሆናል። እንደ እግዚአብሔር ቃል እንደ እግዚአብሔር ቃል እኔ ባረኳቸው። ይኸው በጣም ወዶ መልካም ከሚመኝልሽ ይልቅ የእግዚአብሔር ቃል ይበልጣል። ወዳጄ ዮሴፍም በጣም ቢወደው አባቱ ያለበሰው ብልጭልጭ ልብስ ነው። በጣም ቢወደው አባቱ ከቤት እንዳትወጣ ነው ያለው። በጣም ሲወደው እግዚአብሔር ባለስልጣን ነው ያደረገው። እኔ ልበልህ እንደ እግዚአብሔር ቃል ይሁንልህ። እንደ ተነገረው እንደዛ ይሁንብህ። ይሄው እንደ እግዚአብሔር ቃል እግዚአብሔርም እንደ እግዚአብሔር ቃል አንድ መስፈሪያ መልካም ዱቄት በአንድ ሰቅል፣ 2 መስፈሪያ ገብስ በአንድ ሰቅል ምን አለ ተሸመተ። ማን እንዳለው ሁኔታው ምን አለ ምን አገባኝ። ዘመድ ምን አለ ምን አገባኝ። ዘንድሮም ቆመሽ ቀረሽ። ዘንድሮም አላገባሽ። ዘንድሮም ቤት ኪራይ ውስጥ ነህ እዛች ደሳሳ ቤት። ዘንድሮም የምትለወጥ አይመስለኝም። ዘንድሮም የምትቀየር አይመስለኝም። ዘንድሮም እዛው ስራ ነህ እዛው እንትኑ ላይ ያቺ ትንሿ ደግሞ እዛው ላይ ኖ እግዚአብሔር እንዳለው ይሆናል። መሽቶ ሲነጋ ታሪክ ይቀየራል። አንድ ሰው ቀንጁን ያንሳና መሽቶ ሲነጋ በለው ታሪክ ይቀየራል በለ። ሃሌሉያ። መሽቶ ሲነጋ ታሪክ የሚቀይር የኛ አምላክ ብቻ። መሽቶ ሲነጋ ታሪክ የሚቀይር ምንም ዝንፍ አላለችም ከእግዚአብሔር ቃል ሆነ ይላል። ይኸው ህዝቡም በበሩ ረግጠው ያኛው ተመልከቱ። ንጉሱም ያን እጁን ይደግፈው የነበረውን አለቃ በሩን ይጠብቅ ዘንድ አቆመው። ህዝቡም በበሩ ረግጠው ንጉሱ ወደ እርሱ በወረደ ጊዜ የእግዚአብሔር ሰው እንደተናገረው ሞቶ አገኙት። የቱ ትላንትና ነገ መልካም ይሆናል ሲል እግዚአብሔር የሰማይ መስኮት እንኳን ቢከፍት እንዴት ይሆናል ያለው ታያለህ እንጂ አልትበላም እንደተባለ እንደዛው ሰውየው ሞቶ ተገኘ። እኔ መልእክት አለኝ። እግዚአብሔር እንዴት ከኔ ህይወት የምስራች ይሰማል? እንደዚህ ነው። እግዚአብሔር የትንቢት ማስፈጸሚያ ያረጋል። አየር ላይ የተነገረ ለቤተሰብህ፣ ለአገር፣ ለዘመድ፣ ለጓደኛ የተነገረውን ትንቢት ምንም ሳታቅ ኑሮህን እየኖርክ እግዚአብሔር ትንቢቱን ባንተ ይፈጽመዋል። ስሙኝ ቆይ ማርያም ድንግል ማርያም ትጸንሳለች ወንድ ልጅ ትወልዳለች የሚል አንብባችኋል? አላነበባችሁ? በብሉይ ኪዳን አንብባችኋል? እንዲህ የሚል ግን ቃል አለ። እነሆ ድንግል ወንድ ልጅ ማርያም ይላል፣ ሐና ይላል። ትንቢት ነው። ይመጣል።
ከ700 ዓመት በፊት ምን ድንግል ትጸንሳለች ወንድ ልጅ ትወልዳለች እና ስሙን አማኑኤል ይሉታል። ማን ነው የሚወልደው? ማርያም አይልም። ነገር ግን ማርያም ኑሯን ስትኖር መደበኛ ኑሯን ስትኖር ታጭታ ጥሩ አይሁዳዊ ወጣት ሴት ታማኝ ሴት ለጮኛዋ ታማኝ ቤተሰቧን የምታከብር ስትኖር እግዚአብሔር ጊዜው በደረሰ ሰዓት ይላል ልጁን ሊያመጣ ሲፈልግ አንዲት ሴት አየ። ማርያም የምትባል መልአኩ ገብርኤል ላከል አኮረፋት። ማርያም ይላል ተሳሳትኩ ፕሮፌት እንዴ? እሺ ቆይ ልጠይቃችሁ። ኢየሱስ እንደዚህ አለ በመዝሙር ላይ ከኔ ጋር አብሮ የበላ ተረከዙን አነሳብኝ አይል? እሺ ይሁዳ ነው ይላል እና ለዚህም ማስፈጸሚያ ራሱን አመቻቸ ይሁዳ ለዓለም መድኃኒት የምስራች የሆነው ኢየሱስ እንዲመጣ ራሷን አመቻቸች። ከየትኛው ይሻልሃል? ለቤተሰብ የምስራች ነጋሪ ብትሆን ይሻልሃል ወይስ የሞት ትንቢት አስፈጻሚ? ዛሬ እነግርሃለሁ እግዚአብሔር የትንቢት አስፈጻሚ ያረጋል። ብዙዎች ባንተ ይጽናናሉ። ጌታ እኮ ብሎኝ ነበር እና በአገልጋይ መሲህ እኮ ፈጸመው። ሃሌሉያ። ምን ነው ሲባል ራሷን አዘጋጅታ ነበረ። እግዚአብሔር እሷን አስፈጻሚ አደረጋት። ያንተ ታሪክ ተቀየረ። ያንቺ ህይወት ተቀየረ። አልሰማችሁም? እኛ ቤት የወጣ ሰው የለም። ሁሉ ደሃ ነው ያለ ሰው እና እግዚአብሔር እኔም ባረከኝ ብሎ የቤተሰብ ታሪክ ሲቀየር አልሰማችሁ? እንዲህ ነው የሚያደርገው ዘንድሮ እግዚአብሔር ትንቢት አስፈጻሚ ያደርጋል። አሁን ከራስህ ትወጣና የሌላው ትንቢት ማስፈጸሚያ ትሆናለህ። የሌላው ትንቢት ማስፈጸሚያ ትሆኛለሽ። ኢየሱስ ጌታ ነው። ሶስተኛ ልንገር እግዚአብሔር እንደዚህ ብሎኛል። ምን ካላችሁ ከናንተ ህይወት የሚተርፍ የምስራች ካንቺ ቤት ይሰማል። ለሌላው የሚሆን ይሰማል። እንዴት ካልከኝ እግዚአብሔር የሚያደርግልህ ራሱ አያስቀምጥህም። አምላክሽ ያደረገው በረከት ሞልቶ ተርፎ ዝም እንድትል አያሰኝህም። ራስህ ማንም ተናገር ሳትባል ራስህ አሁን ማወጅ ትጀምራለህ። የተለጎመ አንደበት ይከፈታል። ለሁሉ እግዚአብሔር ይህንን አደረገ ማለት ትጀምራለህ። በጌታ ይሄው ተመልከቱ። በጌታ ልመልሳችሁ ሁለተኛ ነገሥት ተመልከቱ። እነዚህን ሰዎች ቁጥር 8 ላይ ምዕራፍ 7 ቁጥር 8 እነዚህም ለምጻሞች ወደ ሰፈር መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ ጠጡ። ከዛስ ወርቅና ብር ልብስም ወሰዱ። ሄደውም ሸሸጉ። ከዛ ተመልሰውም ወደ ሌላ ድንኳን ገቡ። ከዚያም ደግሞ ወስደው ሸሸጉ። ከዛ ቁጥር 9 ላይ ሲደርስ እንዴ ከዚያም ወዲያ እርስ በርሳቸው ሃሌሉያ እንዲህ አሉ፣ መልካም አላደረግንም አሉ። በሉ ጠጡ ለበሱ ደበቁ። አሁንም በሉ ጠጡ ለበሱ ደበቁ። መልካም አላረግንም አሉ። መልካም አላረግንም እና ዛሬ አሉ የመልካም የምስራች ቀን ነው። ልባርካችኋ። አንድ ሰው ዛሬ ይበልሴ የመልካም የምስራች ቀን ነው። እንግዲያው ዛሬ ለቤተሰብ የምስራች ይዘህ ትሄዳለህ። በሩ ተከፍቷል ትለዋለህ። ነገር ተሳክቷል ትለዋለህ። እግዚአብሔር ተንቀሳቅሷል ትለዋለህ። ትንቢት አካል ይለብሳል ትላለህ። ዛሬ የመልካም የምስራች ቀን ነው አሉ እና እኛ ዝም ብለናል እና እስኪነጋ ድረስ ብንቆያሉ በደለኞች እንሆናለን እና ኑ እንሂድ። ሃሌሉያ። ለንጉሥ ቤተሰብ እንንገር። ምን እንንገር? እግዚአብሔር እንደተናገረ አድርጓ። መልካም ዱቄት ተገኝቷል። ዘንድሮ እንዲህ ነው የሚሆነው። በኢየሱስ ከዚህ ስትወጣ አምላክ ያደረገውን ትደብቀው ዘንድ አትችልም። አምላክሽ ያደረገውን ትደብቂው ዘንድ አትችልም። ትናገራለህ፣ ታወራለህ፣ ትመሰክራለህ፣ ለሌላው ትተርፋለህ። ስሙኝ ወዳጆቼ፣ እንዲህ አለ ዮሐንስ፣ እንደዚህ አለ ስለ ሕይወት ቃል ከመጀመሪያ
በዓይኖቻችን ያየነውን አለ እናወራላችኋለን፣ እንመሰክራለን። እና ሕይወት ተገለጠ አለ። አይተንም አለ እንመሰክራለን። እና እናንተም ከኛ ጋር ህብረት እንዲኖራችሁ የምስራች ሕይወት ተገልጧል። ሕይወት ተገልጧል። ሕይወት ተገልጧል። ሞት ተሽሯል በጌታ። አንዲት ሴት ትዝ አለኝ። አንዲት ሴት ልንገራችሁ። አንተ ድንገት መታ ከተማው ላይ አለች። ሰፈር ሰው ሰማ። ምን ሆና ነው? ምን ሆና ነው? ዘርፈዋት ነው? አይደለም። እና ደብድበዋት ነው? አይደለም። ሰው ተሰበ። ምን ሆነሻል? እንዲህ አለ። ጉዴን ነገረኝን፣ ጉዴን ነገረኝን፣ ጉዴን ነገረኝን፣ ማሰሮ ያስጣለኝን ኑና እዩ፣ ኑና እዩ። የምስራች አለኛ፣ የምስራች አለኛ። ጉዴን ነገረኝን ኑና እዩ። እንጃ እሱ የምንጠብቀው መሲሁ ይሆን እንዴ? ኑና እዩ አለች። ዛሬ ያቀመስከው ነገር አያስቀምጠ። አምላክሽ የሚያደርገው ነገር አያስቀምጠሽ። እግዚአብሔር እንደዚህ ብሎኛ፣ ካንተ የሚተርፍ ለሌላው የሚሰማ የምስራች ይሰማ፣ መልካም ዜና ይሰማ።